የወንድ መካንነት ችግር ምክንያቶቹ ምንድናቸው? ዶክተር መሰረት አንሳ ነኝ። የማህፀንና ጽንስ ስፔሻሊስት ሐኪምና የመካንነት ሰብ ስፔሻሊስት ሐኪም ነኝ በሙያዬ። በዋናነት ወደ 4 ናቸው። አንደኛ የዘር ፈሳሽ በበቂ ሁኔታ አለመመረት ነው። ሁለተኛ የዘር ፈሳሽ አለ፣ ግን እዛ ውስጥ ያለው የስፐርም ጥራት ላይ ጥራት ሲባል እንግዲህ ቁጥር አለ፣ በቂ ቁጥር አለመኖር። እንግዲህ በዓለም ጤና ድርጅት መሰረት ራሱ ክራይቴሪያ ያለው በቂ የሚባለው ለተፈጥሮ እርግዝና የወንድ የዘር ፈሳሽ ውስጥ ያለው የስፐርም ቁጥር በቂ የሚባለው ከ15 ሚሊዮን በላይ ሲሆን ነው። በቁጥር ደረጃ በቂ የሆነ የስፐርም ቁጥር አለመኖር። በእንቅስቃሴ ደረጃ እንግዲህ ስፐርም በተፈጥሮ የሴቷ ብልት ውስጥ ከገባ በኋላ ተንቀሳቅሶ ወደ እንቁላል ሄዶ እርግዝና እንዲፈጠር በበቂ ሁኔታ የሚንቀሳቀስ ስፐርም መኖር አለበት። የእንቅስቃሴ ችግር ካለ፣ ሌላኛው ደግሞ የቅርጽ ችግር፣ ስፐርሙ አለ፣ ቁጥሩ ጥሩ ሊሆን ይችላል፣ እንቅስቃሴ ጥሩ ሊሆን ይችላል፣ ግን ቅርጹ ዲፌክቲቭ ከሆነ ወይም ደግሞ ችግር ካለበት ሄዶ ከእንቁላል ጋር ተገናኝቶ ጽንስ የመፍጠር ችግር ሊፈጥር ይችላል ማለት ነው። አንዳንዴ ደግሞ ከናካቴው የመመረት ችግር ሊኖር ይችላል ማለት ነው። በተፈጥሮ በብዛት ደግሞ ይሄ ጄኔቲክ የምንላቸው የጤና ችግሮች፣ አንዳንዴ ደግሞ ከጊዜ በኋላ በመጡ የጤና ችግሮች ምክንያት ስፐርም የሚባለው ፈሳሹ ሊኖር ይችላል። ምክንያቱም ፈሳሹ ከተለያየ ቦታ ነው የሚመነጨው። ፈሳሹ ውስጥ ግን ስፐርም ሙሉ ለሙሉ ሳይኖር ያኔ አዞስፐርሚያ እንለዋለን በሕክምናው። ያለመኖሩ ሁኔታ ግን 2 አይነት ነው። አንዳንዴ ሙሉ ለሙሉ አለመመረት ነው። አንዳንዴ ደግሞ ተመርቶ የመተላለፊያ ቱቦ እንግዲህ ከፍሬው ተነስቶ ወደ ብልት የሚሄድበት የዘር ፈሳሽ መተላለፊያ ቱቦ ዝግ ሊሆን ይችላል። ይሄ በሕክምና ኦብስትራክቲቭ አዞስፐርሚያ እና ነን ኦብስትራክቲቭ አዞስፐርሚያ ተብሎ ይከፈላል ማለት ነው። እነዚህ ናቸው በዋናነት በወንድ በኩል እርግዝና እንዳይፈጠር ሊከለክሉ የሚችሉ ችግሮች ማለት ነው።